በኢትዮጵያ በየዓመቱ ከ6000 እስከ 8000 የሚሆኑ ህጻናት በካንሰር በሽታ የሚጠቁ ሲሆን ሕክምናውን የሚያገኙት ደግሞ ከ2000 የማይልቁ መሆናቸውን ጤና ሚኒስቴር ይገልጻል። የካንሰር በሽታን የማከም አቅምን ለማሳደግ በማለም የኢትዮጵያ የህጻናት የደምና ካንሰር ማህበር በዛሬው ዕለት ተቋቁሟል። ማህበሩን በይፋ ያስጀመሩት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በካንሰር በሽታ ዙሪያ የግንዛቤ የባለሙያ እጥረትና በሕክምና አገልግሎት አሰጣጥ ላይ ክፍተት መኖሩን ጠቁመዋል። ጤና ሚኒስቴር የካንሰር በሽታ መከላከልን ብሎም የሕክምና አገልግሎትን ማሳደግ ላይ ትኩረት አድርጎ እየሰራ መሆኑን ገልጸዋል። የማህበሩ መቋቋም በበሽታው ለሚሰቃዩ ህጻናት ተስፋ ሰጪ መሆኑንም የገለጹት ኢትዮጵያ we estimate annual pediatric cancer cases በህጻናት ላይ የሚከሰት የካንሰር በሽታ ከጊዜ ወደ ጊዜ እየተስፋፋ ሲሆን በኢትዮጵያ በየዓመቱ ከ6 እስከ 8 ሺህ ህጻናት በበሽታው እንደሚጠቁ ይገመታል። አብዛኞቹ ተጠቂዎች የህክምና መሳሪያ እጥረት በመኖሩና በሽታው ከተባባሰ በኋላ ወደ ህክምናው ስለሚደርሱ 20 በመቶ የሚሆኑት ብቻ ናቸው ውጤታማ ህክምና የሚደረግላቸው። በተለያዩ የሀገሪቱ አካባቢዎች የካንሰር ህክምና በማስፋፋት የህክምና አገልግሎት ተደራሽነትን ለማዳረስ እየተሰራ ይገኛል። የዛሬው የኢትዮጵያ ህጻናት የደምና ካንሰር ማህበር መቋቋምም ካንሰርን ለመከላከል ከፍተኛ አቅም ስለሚፈጥር ደስተኞች ነን። የካንሰር በሽታ ከተከሰተ በኋላ ዘግይቶ ወደ ህክምና ተቋም መሄድ የመዳን እድል እንደሚቀንስ ይገለጻል። መንግስት በሽታውን ከመከላከል ጀምሮ አክሞ ማዳን የሚቻልበትን አሰራር ከማሳደግ አኳያ ትኩረት አድርጎ እየሰራ መሆኑን የገለጹት የጤና ሚኒስትር ዴኤታው ራዲዮቴራፒ የህክምና አገልግሎት ከጥቂት ዓመታት በፊት በጥቁር አንበሳ ብቻ እንደነበረ በማስታወስ አሁን ላይ 5 ተጨማሪ ማዕከላት መጨመራቸውን ገልጸዋል። የኒውክሌር ህክምናንም በማስፋፋት የህክምና አገልግሎትን ለማሳደግ የተሰራ መሆኑን ተናግረዋል። The government has given due attention for cancer care, especially recently. ከቅርብ ጊዜ ወዲህ መንግስት ለካንሰር ህክምና ትኩረት ሰጥቶ እየሰራ ይገኛል። የ5 ዓመት የካንሰር ህክምና ስትራቴጂ ተዘጋጅቶ ተፈጻሚ እየተደረገ ሲሆን በዚህም የህጻናት የደምና ካንሰር አንዱ ነው። በስትራቴጂውም በቅድሚያ መከላከል ትኩረት ተደርጓል። በሁለተኛ ደረጃ በጊዜ ወደ ህክምና ተቋማት በማቅናት አገልግሎት እንዲያገኙ የሚረዳ ነው። በሶስተኛ ደረጃ ደግሞ ማህበረሰቡ ጥራቱን የጠበቀ የህክምና አገልግሎትና ክትትል ማዳረስን ያለመ ነው። የኢትዮጵያ የህጻናት የደምና ካንሰር ማህበር ፕሬዝዳንት ዶክተር አቤል ኃይሉ በበኩላቸው በየዓመቱ በበሽታው ከሚጠቁ ህጻናት 25 በመቶ ብቻ የሚሆኑት ወደ ህክምና ተቋማት እንደሚያቀኑ ይገልጻሉ። ወደ ህክምና ተቋማት በሚያቀኑትም ዘግይቶ የመምጣት ችግር በመኖሩ የህክምና አገልግሎት ከሚያገኙት ከ55 እስከ 60 በመቶ የሚሆኑት ህጻናት እንደሚድኑ ያነሳሉ። ሆኖም በቂ ግንዛቤና የህክምና አገልግሎት ባለመኖሩ በርካቶች ህይወታቸውን እንደሚያልፍ ገልጸዋል። የምንፈልጋቸው መድኃኒቶችን የማቅረብ ችግር አንዳንድ ጊዜ ይስተዋላል። የካንሰር ህክምና አንድ አይነት ህክምና አይደለም። ወይም ደግሞ የህፃናት የካንሰር ሐኪም ስላለ ብቻ በሽታው አይድንም። የህፃናት የካንሰር ሐኪም ሴንትራል ቢሆንም ነርሶች ያስፈልጉናል፣ የቀዶ ጥገና ሐኪሞች ያስፈልጉናል፣ ጥሩ የሆነ የጨረር ህክምና ያስፈልገናል። ይሄ ሰፖርቲቭ ኬር የምንለው ደግሞ የደም አቅርቦት በጣም ያስፈልጋል። ይሄ ቀይ ደም ፕላትሌት የምንለው ነገር ያለ እሱ ሳይኖር የደም ካንሰር ህክምና ማከም ፈጽሞ የሚታሰብ ነገር አይደለም። ስለዚህ ዓለም የደረሰችበት እኛ ህክምናውን እየሰጠን ለምን እነሱ አልደረስንም ሲባል ተጓዳኝ አብሮ መሟላት ያለባቸው ነገሮች ማግኘት ባለመቻላችን ምክንያት ነው። የማህበሩ ብሔራዊ አምባሳደር ኮሚሽነር ላሊሴ ዱጋ በተንቀሳቃሽ ምስል ባጋሩት መልእክት የማህበሩ መመስረት በካንሰር በሽታ ለተጠቁ ህጻናት የመዳን ተስፋ መኖሩን የሚያሳይ መሆኑን ገልጸዋል። የኢትዮጵያ የህጻናት የደምና ካንሰር ማህበር በሽታውን ቀድሞ ከመከላከል አንስቶ የህክምና አገልግሎትን ለማሳደግ እንደሚያግዝም ተነስቷል። እያንዳንዱ ልጅ የሚኖርበት ቦታ ሳይገድበውና ሳይወስነው ህክምናውን አግኝቶ መዳን የሚችልበትን ሁኔታ ለማመቻቸት ነው ማህበሩ የተመሰረተው። አሁን ዓለም በደረሰችበት ቴክኖሎጂ የህፃናት ካንሰር 85% የመዳን እድል አለው። ስለዚህ ማህበራችንን በሌሎቹ በሰለጠነው ዓለም ወይም ደግሞ የጤና ስርዓታቸው ጠንካራ በሚባለው ዓለም ላይ ያለውን የመዳን እድልና ውጤት እኛ ሀገራችን ላይ መምጣት አለበት በሚል ቁጭትና እልህ የኢትዮጵያ በተለያዩ ክልሎች የሚገኙ የህፃናት የደምና ካንሰር ሐኪሞች ያቋቋሙት ማህበር ነው። የማህበሩ መመስረት ለህፃናት ካንሰር ታማሚዎችና ለቤተሰቦቻቸው ትልቅ ብስራት ነው ብዬ አስባለሁ። በማህበሩ የምስረታ መርሃ ግብርም ኢትዮጵያ በ2028 የሚካሄደውን የአፍሪካ የህፃናት የደምና ካንሰር ጉባኤን ለማካሄድ ጥያቄውን አቅርባለች። እንዲሁም ለማህበሩ መቋቋም አስተዋጽኦ ላበረከቱ የህክምና ባለሙያዎችና ዓለም አቀፍ ግለሰቦችና ተቋማት እውቅና ተሰጥቷል።